እንደታመምኩም አላቅም ነበር ቅዱሳን ስዕላት ነው መስለው ስስል ግን ይጥለኛል ስስል መቤታችን ያሰድበኛል አላውቅም ይሄን ቤተሰብ ነው የሚነግረኝ የሱዳንስ ኤክስፒሪየንስ የላቸውም ወይ እንደውም ከሱዳን ነው ማስለፍለፊያው ምኑ የመጣው ከዛ ነው ስለሚባል እንደውችን ረስታት ነው ወይስ እንደው አልበለው ብለህ ነው ብዬን ስለመላከ መንክራት ምንም ሰምቼ አላውቅም ማቀውኒ አንድና አንድ ልጠመቅ እንጂ መፈወስ የለም ማቀው የጠቀመህ ምንድነው ብትለኝ ቀድሜ ያለማወቅ ቀድሜ ሰምቼ ቢሆን እንደ አንድ ሰንበት ተማሪ እንደ አንድ አገልጋይ እነሱ እኮ እንዲህ ናቸው ምናምን ሲባል ሰምቼ ቢሆን ኖር አልሄድም ነበር ዛሬ ማን እናንተ አንገናኝም ነበር አጋንንትና ሰይጣን የልጅ መምህር ነው አስተማሪ ነው ሁለት መጽሐፍ ጽፏል እንግዲህ መንፈሳዊ ንቅናቄ ያርጓል ማለት ነው ቦርሳቸውን ይዘው ሄደው ሽቷቸውን ኮስሞቲክሶቻቸውን ምናምን ጠንቋዩ ጋር ያሳድሩትና ይመጣሉ ያን ሽቶ ሲቀቡት ወንዶች ይሳባሉ ፊት አዙር ቢባል ድግምት ይደገማል ይሄ ልጅ ምን ሊያርግ ነው የመጣው ሾርት ነው ወይስ ምን አዳር ነው ምናምን ብሎ ይጠይቃታል እሺ ሾርትና አዳሩን በዛው አብራራልኝ ማለት ነው እዛው ቡና ቤት ውስጥ እንግዲህ ገባ ብሎ በጣም ሚል ቀመስ አርጎ የሚወጣል አዳር ደግሞ እንግዲህ አንድ ሴት ይዘው ማደር ነው ከተማ ውስጥ ያለ ሰው እንደው አውቀታ ሰራኛል አይደል ካህን መስቀል ሲይዝ አጋንንትና ሰይጣናትን የሚያስወጣው በያዘው መስቀል ነው በሱ ጸጋ ነው እንደዛ ከሆነ አንገታችን ላይ ያለው ማዕተብ እንግዲህ አንድም ሰይጣን እንዳይጠጋን ውስጥ ያለውን የሚያስወጣው ከውጭም ያለው እንዳይገባ ማድረግ ይችላል ነበር ማለት ነው መላከ መንክራት መምህር ግርማ ትልቅ አባት ናቸው ካህን አይደሉም የሚለውን ክስ ለማለፍ ነው በቅርብ ክስና ራሱ የወሰዱት እና ይሄ ሁሉ ጥያቄ መነሻ ስላለው እንድታጠራልኝ ፈልጌ ነው መምህር ምረት ጋብጋ እንደዚህና መንፈስ አስወጣልኝ ባክን ጸልይልኝ አሁን በቃ ጮሃለሁ ይጮህልኛል ብለህ ደግሞ አትሄድም ለምን ጸጋ አለ መናፍስትን ማስጮህ እንጂ ደዌን አይፈውሱም ደዌ ማለት ቋሚ አይነ ስውር አንካሳ ጠባሳ ምናምን ያለበት ማለት ነው የመፈወስ ጸጋ ማለት ይሄንንም ነው ከደዌ ስጋ አይደለ ፈውስ የሚባለው መናፍስት ይሄ የሚጮህ እንደገና ደግሞ ተመልሶም የሚመጣ ነው እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ እንግዳዬ መምህር ተስፋዬ አበራ ነው ደግሞ እሱን ስታውቁት በብዙ የቤተ ክርስቲያን ትምህርቶችና በአስማታዊ ትምህርቶች መካከል ልዩነት እንፍጠር እያለ ሲመክር ሲያስተምርና የብዙ ወጣት እኔ ራሴ በግሌ የደረሰኝን ለመመስከር ያክል ነው የብዙ ወጣት የመንፈስ ተጋድሎን የለየ መምህር ነው ስለ አገልግሎቱ ጅማሬ አሁንም ስላለው ፈተና ወደፊትም መሆን ስላለበት ብዙ እናወራለን በእግረኛው ሚዲያ ጋብዣዋለሁ እኔና እንግዳ የመምህር ከናንተ ጋር ነን እናንተም እኛም ምሰሉ መምህር ተስፋዬ እቺ ምን ትላለች እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣህልኝ ለማለት ነው በጣም አመሰግናለሁ እግዚአብሔር ያክብርልኝ እኔም ወንድሜ ስላገኘው በጣም ደስ ብሎኛል እግረኛው ሚዲያ በሚለው በኩል ደግሞ መተህ ህዝቡን እውነትን ለማሳየት ወደ እውነት የሚወስደውን ወይም ትክክለኛው መስመር ማወቅ የሚቻልበትን መንገድ ለማወቅ ልታወያየን ፈቃደኛ ስለሆንክ በጣም ደስ ብሎናል አመሰግናለሁ በጣም አመሰግናለሁ ክብሩ ለኔ ነው እድሉም በጣም ነው ማመሰግነው በጣም ብዙ አግኝቼ ከማወራቸው አግኝቼ ልጠይቃቸው ከመፈልጋቸው ሰዎች መካከል የቤተ ክርስቲያን አገልግሎታቸው በጣም ይገርመኛል ብዙም እኔ ምን ብያስባለሁ አንዳንድ ጊዜ በየትኛውም ዘርፍ በተለየ መንገድ መምጣትና ሐሳብ መጨመር ደስ ይለኛል አሁን በየቤተ ክርስቲያኑ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህራን አውደ ምህረት ጠርቶ ሰንበት ትምህርት ቤት ወጣቶችን ጠርቶ በአዳራሽ ወይ ደግሞ በቆየው ልምድ አበነብስ የሚባል አለ የንስሐ አባት እየሄደ ምዕመናን ከማግኘት ባለፈ የለም ይሄኛው ትምህርት ከዚህኛው ትምህርት ጋር ይጋጫል ይሄኛው ደግሞ የአስማታዊ ነው ይሄኛው ደግሞ መለኮታዊ ነው አምላካዊ ነው እያሉ የለዩ መንገር ለምእመኑ በየሰው ቋንቋ ማለት ነው መንገር በጣም ጥሩ ነው ደስ ይላል ይበረታታልም በሌላ በኩል ደግሞ
ስለ መናፍስት አዲስ ነገር ይዞ መጥቶ የስራ ፈጠራ ነው እንዲህ የሚሉት ሰዎች እንዳሉ ሆኖ ማለት ነው። ሁለቱን ለያይቶ ማየቱ ያስፈልጋል በቆይታችን። ስለዚህ ይሄን እነዚህን ጉዳዮች አንስቼ ለማውራት ከምፈልጋቸው ሰዎች መካከል አንዱ መምህር ተስፋዬ አበራ ነው። ደግሞ በጣም ምንድነው የሚባለው ይሄ ረጅም ጊዜ የምታውቀው የነበረ ሰው ይለ ቲቲደ ነው ሃይስኩል የተለያየው ሰው ምናምን የሚመስል እንደዛ አይነት አቀራረብ ነው ያለ። ጥሩ ነው። ይሄም ጸጋ ነው። ይሄ የመጣው ይሄ የህዝብ መስተፋቅር ተሰርቶ ነው አልተሰራም ታጣራልኛለህ በኋላ ስለ መስተፋቅር በአብዛኛው ስለምናወራ። ግን የመምህር ተስፋዬ አገልግሎት መነሻ ብዙ ጊዜ ከመላከ መንክራት መምህር ግርማ ወንድሙ ጋር ነው። እሳቸው ደግሞ በጣም በእሳቸው ህይወቱ የተስተካከለለት የተባረከ ህይወቱ ምንድነው ከዚህ ከአጋንንታዊ ስርዓት ነፃ ወጥቶ ወደ ዓለማዊ ህይወቱ ወደ መንፈሳዊ ህይወቱ ተስተካከለ የሚባለውን ያክል ደግሞ በዛው ልክ ቤተክርስቲያንን የኃላፊነቱ የተወሰነ የግል ጥምቀት ድርጅት አደረጉት የሚሉ ወቀሳም አለ። በተወሰነ ሁሉም በቤተክርስቲያን በኩል ያለ ተቃውሞ ነው። በእርግጥ ከመነሻቸው እሳቸው ናቸው። በተለየ ደግሞ እኔም በስለ መላከ መንክራት መምህር ግርማ የተወሰነ ነግረኸኝ የአገልግሎት መነሻ ስለሆኑ እንደ የክህነት አባት ይባላል አይደለ? የአገልግሎትም አባት እንዳለው ገምቼ ነውም ደግሞ ትመሰክርልኛለህ። የሚወሩትም ነገሮች ስለሳቸውም የተወሰነ ንገረኝና አሁን ስላለው በደንብ ትነግረኛለህ። እኔም የመጡ በጣም ብዙ በተለይ አንዲት እህት እንዴት ደስ ብሏት ህይወቴ በመምህር ተስፋዬ ተስተካከለ ብላ የነገረችኝን ገጠመኛዋን እነግርሃለሁ በኋላ አንተ በስራ ያገኛቸው እንደምትነግረኝ ማለት ነው። ግን ስለ መላከ መንክራት መምህር ግርማ በተለይ አንተ ከእግራቸው ስር ነው የሚባለው እዛ የዋልክም ስለሆንክ እሳቸውን ስለሳቸው ሳልጠይቅ ሳትመሰክርልኝ ማለፍ አልፈለኩም። መላከ መንክራት መምህር ግርማ ወንድሙ ምን አይነት ሰው ናቸው? መላከ መንክራት መምህር ግርማ ወንድሙ ዘመኑን የዋጁ አባት ናቸው ብዬ ነው መጀመሪያ መመሰክረው። ዘመኑን መዋጀት ማለት የገጠር ካህን ወይም ቄስ ሆኖ ከተማ ሲመጡ በጣም በህዝቡ ኃጢአት የሚደነግጡ አሉ። የከተማ ጭልጥ ያሉ ደግሞ ከተማ አደግ ሆኖ ካህን ሆኖ ደግሞ ወደ ገጠር ሲሄዱ የገጠሩን ህዝብ በደንብ የማይረዱ በምን አይነት ደካማ ህይወት ውስጥና በምን አይነት ጠንካራ ህይወት ውስጥ እንደኖሩ የማያውቁ አሉ። መምህር ግርማ ግን ገጠሩንም ከተማውንም በደንብ ስላገለገሉት እድሜያቸውን በዛ ስለጨረሱት ሁለቱንም መንፈሳዊውንም ጉዞ መናፍስታዊውንም ጉዞ በደንብ አድርገው አበጥረው የሚያውቁ አባት ናቸው ብዬ ነው የምገምተው እኔ። እና አያስደነግጡም፣ አያስበረግጉህም ወይም ደግሞ አይጫኑህም። በትክክል እኔ እስከዛሬ ቪዲዮአቸውን አይቻለሁ። ቡና እንዳትጠጡ ወይም ደግሞ እንደዚህ እንዳታርጉ አይደለም የሚሉት። ችግሩን ውጤቱን በሪዛልት ያሳየዋል። እንደዚህ አስጠጣታለሁ፣ እንደዚህ አረጋታለሁ፣ እንደዚህ አረጋታለሁ ይላል። ያንን ያቀርቡልሃል። ከዛ መወሰን ያለመወሰን ያንተ ስራ ነው። ይሄንን ልብስ እንዳትለብሺ እንደውም አንዳንድ ጊዜ ታይት ለብሰው ወፋፍራም ሴቶች ምናምን እዛ መድረክ ላይ ሲመጡ ወይ ዙጢ ምን ዝም ብለሽ እዚህ በቃ እንደዚህ እየለበሽ ለመንፈሱ ትጋለጫለሽ ለሸፈና አታርጊው ምናምን ብለው ቀለል አድርገው በአባታዊ መንገድ ነው የሚናገሩት። እና ህዝቡ የሚወዳቸውም አንዱ ትልቁ ነገር ራስህ እንድትወስን ነው እንጂ የሚያደርጉህ እንዲህ ማድረግ ክልክል ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ምናምን አይሉህም። ስለዚህ እኔ ዘመኑን የዋጁ የህዝቡ የወጣቱንም የሽማግሌዎቹንም የአሮጊቶቹንም የህፃናቱንም የልብ ትርታ ተረድተው የመጡ አባት ናቸው ብዬ ነው የማስበው እኔ። ግን ሌሎች አባቶች የሉም ማለት ሳይሆን አጋጣሚ ሆኖ ለምሳሌ ገብርኤልም በአታ ማርያምም የካሚካኤልም ሌላም ቦታ የሚያጠምቁ አባቶች ይኖራሉ አይደለም? ጧጧ ስትሄድ ትጠመቃለህ። ከነሱ አባቶች እኚህ አባት የሚለዩት በምንድን ነው? መንፈስ ሲጮህ የሚናገረው የሚለፈልፈው ነገር አለ። እዛ ጋር ደግሞ ስትጠመቅ የማይታወቁ አባቶች አሉ። የጸጋ ልዩነት ብቻ ነው ትልቁ ነገር። ክህነቱ አለ ሁለቱም ላይ፣ ግን የጸጋ ልዩነት አለ። ጸጋ ልዩነት ማለት የመንፈሱን ባህሪ በደንብ አውቀኸው ስትጠመቅ ገብቶ መንፈሱን ስትጠይቀው ውጣ ብለህ ስትገስጸው ኃያል የሆኑትን ኤልሻዳይ፣ አዶናይ፣ ጸባዖት፣ ኢየሱስ ክርስቶስ፣ ኤልማስ የሚባሉ የእግዚአብሔር ስሞችን በደንብ ከአባቶቻችን ድርሳነ ሚካኤል ላይ አካ፣ ኤንካ፣ ሀዚን የሚለው አለ አይደል? ኃያል ስሞች ህቡ ስሞችን ተግባራዊ እንድትጠቀምባቸው በማድረግ የእግዚአብሔርን ኃይል በደንብ በተግባር እንድትጨብጠው በማድረግ የማይነካውን የማይደፈረውን አይነክ የሚባሉትን አይዲያዎች በሙሉ ግልጥ አድርገው ስለመጡ በድብቅ ሲሰራ የነበረውን የደብተራ ያው በስም ደብተራ ይባል እንጂ ስር ማሽቀጥ አልበጣሽ የሚባለው በሚለውን ተካው።
የነሱን ስራም ግልጥ አድርገው ስላመጡት በየቤቱ የሚመለከውን ባዕድ አምልኮ ስለገለጡት ከእውቀት ጋርም ስለመጡ ነው መምህር በጣም ገነው የወጡት እንጂ ይሄ ሁሉም ካህን ሊሰራው የሚገባ ስራ ነበር። ስለዚህ መላከ መንክራት ማለት አሁን ባለንበት ዘመን ማንም ሰው ሊገልጠው የማይደፍረውን ሊገልጠው እንኳን እውቀቱ የሌለውን ሰው ከሁሉም አይነት እውቀቶች ከተግባር ጋራ ከሚዳሰስ ከሚጨበጥ ነገር ጋር ያቀርቡልን አባት ናቸው ብዬ ነው የማስበው። ቅድም የገጠሩንም የከተማውንም የያዙ በከተማው ኃጢአት የማይደነግጡ በገጠሩ ባህል የማያፍሩ አባት ናቸው ስትለኝ አንድ ለመጨመር ያክል ነው። ደግሞ የሱዳንስ ኤክስፒሪየንስ የላቸውም ወይ? እንዲያውም ከሱዳን ነው ማስለፍለፊያው ምኑ የመጣው ከዛ ነው ስለሚባል እንደውችን ረስተሃት ነው ወይስ እንደው አልበለው ብለህ ነው ብዬ ነው። ይሄ ሰው ያወጣው ስም ስለሆነ ለምሳሌ አጥማቂ የሚለውን ስም ማን ነው የሰጣቸው? አጥማቂ የሚባል ስም የለም እዚህ። ካህን ነው በቃ። ካህን ያስራል፣ ይፈታል፣ ያጠምቃል፣ ያቆርባል፣ ይቀድሳል አይደል? አጠቃላይ ካህን የሚል ስም ነው ያለው። አጥማቂ የሚለው ስም የሰጣቸው ማን ነው? አጥማቂዎች እያለ ስም የሰጣቸው ማን ነው? ተቃዋሚዎች ናቸው። ይህንን አካሄድ የማይፈልጉ በአብነት ትምህርት ቤት ውስጥ በፖዚቲቭ በሆነ መንገድ እግዚአብሔር በሚፈቅደው ድርሳነ ሚካኤልን እየጸለዩ እግዚአብሔርን እየተማጸኑ እየጾሙ እየጸለዩ እየሰገዱ ትምህርቱን መቀበል ሲገባቸው ወይም ደግሞ 6 ዓመትና 7 ዓመት ለፍተው ደክመው ትምህርቱን ተምረውት 4 አይና መባል ሲገባቸው በአቋራጭ የከበሩ በአቋራጭ እጾም ተዋርሰው የገቡ ሰዎች ያወጡት ስም ነው። ልክ እንደዚህ ሁሉ ሱዳን የሱዳን መተት የናይጄሪያ አስማት እያሉ ስም የሚያወጡት ማናቸው? ይሄንን የሚያውቁ ሰዎች ናቸው። እነሱ ህዝቡን ለማገዝ ልጄ እንደዚህ ሆነብኝ አባቴ እንደዚህ ሆነብኝ እያሉ ሲመጡባቸው የሚያውቁት አለ። በራሳቸው ባስቀመጡት ከቤተ ክርስቲያን ውጪ በሆነ መጽሐፍ ውስጥ የት ሄደው ይሄንን አስማት እንዳመጡት የሚያውቁ እና እንደነሱ ይመስላቸዋል እና ይሄ እንደዚህ ነው ተብሎ ይወራል ማለት ነው በራሳቸው ግምት። ለምሳሌ እኔ የሆነ ቦታ ናይት ክለብ ሴተኛ አዳሪዎችን ለማስተማር ሄጄ ነበር። እሺ። እና ከርቀት በሞባይል እንደዚህ ይቀርጸኛል። እሺ። በሞባይል ቀርጾኝ እኔ አናግሪያቸው ከሄድኩ በኋላ ይሄ ልጅ ምን ሊያደርግ ነው የመጣው? ሾርት ነው ወይስ ምን አዳር ነው ምናምን ብሎ ይጠይቃታል። እሺ። ሾርትና አዳሩን በዛው አብራራልኝ ማለት ነው። እዛው ቡና ቤት ውስጥ እንግዲህ ገባ ብሎ በጣም የሚል ቀመስ አድርጎ የሚወጣ አለ። አዳር ደግሞ እንግዲህ አንድ ሴት ይዞ ማደር ነው። ከተማ ውስጥ ያለ ሰው እንደው አውቀት አሰራኛል አይደል? እና ከዛ አይደለም እዚህ ሊያስተምረን የመጣው ከኛ መካከል 2 ሴተኛ አዳሪ የነበሩ እህቶችን እንኳን እንደዚህ አስቆርቦ ምናምን ወስዷል። አሁን ደግሞ የተቀረኑን እያስተማረን ነው። እውነት ለካ የሆኑ ሰው ግሩፖች አባል ነው ኦርቶዶክስ ሆነው አሉ እኛን የሚቃወሙ ትምህርትና ደንግጦ እዛው ደለተው። ምንድነው የምትለው? አይ እኔ የሆነ ነገር ሊያረግ የመጣ መስሎኝ ነበር፣ በድብቅ ሌላ ህይወቱን አገኘሁት ብዬ ነበር። አይ በራሱ ግምት ቀርጾ ሳይጠይቃት ሊያወጣው ይችል ነበር፣ ግን በመጠየቁ ደግሞ ቪዲዮን አጠፋው። ከዛ በኋላ እስቲ ጓደኛችሁን አስተዋውቁኝ ይላታል። የተቀየሩትን ያገናኙትና ምን አለሽ? እንደዚህ ነው ከቤተሰቦች የመጣ ባዕድ አምልኮ ነው። ጠንቋይ ቤት ቦርሳቸውን ይዘው ሄደው ሽቷቸውን ኮስሞቲክሶቻቸውን ምናምን ጠንቋዩ ጋር ያሳድሩትና ይመጣሉ። ያን ሽቶ ሲቀቡት ወንዶች ይሳባሉ። ፊት አዙር የሚባል ድግምት ይደገማልና ወንዶች ጎራ ብለው 1-2 ቢራ ጠጥተው የሆነ ነገር ቀመሳገው እንዲወጡ የሚያረግ ሴቶች ላይ የሚስብ መንፈስ ይላክባቸዋል። ያንን ነገር ስታረጊ ነገ ከነገ ወዲያ ደግሞ ልክ በቃ ህይወትሽን አንቺ የኖርሽውን ህይወት ያክል ትለወጫለሽ ወደነትና እባክሽን ተመለሺ ብሎ ነው ያስተማረኝ። ሌላ ምንም ነገር አላለኝም። መጽሐፍ ቅዱስ ከብቶ አስተማረኝ፣ ለንስሐ በቃውኝ ብላ ነገረችው። አሁን የኔ ትምህርት ተከታታይ ነው ይሄ ሰው። መጀመሪያ ግን ፖዚቲቭ በሆነ መንገድ አለ የሚረዳው። መምህራን ቆመው ሲያስተምሩ የነበሩ ሰዎችን መምህራን ሰምቶ ነው። ከዛ ሄዶ መምህራኖቹን ምን አይታችሁባቸው ነው እነዚህን ሰዎች እንደዚህ የምትሏቸው? እኔ ይሄን አይቼ እንኳን እንደዚህ ቢያሩና ናይጄሪያ ሄዳችኋል አብራችኋቸው? ሱዳን ሄዳችኋል አብራችኋቸው? ጦር ሜዳ ሄዳችኋል አብራችሁ ዘምታችኋል ከነሱ ጋር? በምንድን ነው ይሄን የፈረጃችሁት ሲላቸው ዞር በከዚህ ነው ያሉት። መያዣ የለም፣ ሀቅ የለም። ስለዚህ ራሳቸው በግምት የሚያወጡት ከጊደር ከአህያ የተማረች የተዋለች ጊደር ፈስተምራ ትመጣለች እንደሚባለው የውሸት የሆነ ህይወት የሚኖሩ ሰዎች የሚያመጡትን ሐሳብ ይዘው
የሚለው ደግሞ አንድ ሰባኪ ማይክሮፎን ይዞ መድረክ ላይ ቆመ ማለት ብዙ ህዝብ ነው የሚቆጣጠረው። ያቺን ቃላት ተናገረ ማለት ምን ያህል ህዝብ እንደሚቀይር አስበው። የመቀየር አቅም አለው። ግን ሳያረጋግጥ ከሆነ ሳያጣራ ከሆነ እውነት የሌለው ከሆነ ደግሞ የዛን ያክል ለህዝቡ አይምሮ እንደ ቲክቶክ ማለት ነው። ቲክቶክ አሁን ቀጣይ የሚመጣውን ቪዲዮ የማየት መብት የለህም። ታውቃለህ አይደል? ካላየኸው አታየውም። ወይም ደግሞ ካልሳብከው ስክሮል ካላረከው ቪዲዮ ምን እንደሆነ አታውቀውም። አይተኸው ከጨረስክ በኋላ ነው የምታሳልፈው። በራሱም አትመርጥም አንተ። እሱ ነው ይሄኝን ከዛ ይገባል፣ ሴቭ ይሆናል ማለት ነው። ሴቭ ከሆነ በኋላ ደግሞ አልፈልገውም ብለህ ብታሳልፍ እዚህ ውስጥ ቀርቷል። ካሜራ ይቀርጻል አይምሮ። እንደዚህ ነው ብዙ ምእመናን ቁጭ ብለው የሰባኪያንን ትምህርት ይሰሙና ይቀረጽባቸዋል። ከዛ ደግሞ አሪፍ ኤዲተሮች ደግሞ አሉ፣ የውሸት ኤዲተሮች ማለት ነው። አቀነባብረው ያቀርቡታል። ከሚያውቁት እንግዲህ ከቤተ ክርስቲያን አንዳንድ ጊዜ በዝሙት በገንዘብ በተለያየ አይነት ምክንያት የሚባረሩ አገልጋዮች ይኖራሉ። ከዛ ወደ ድብትርና ወደ ስር መቀጠል በጣሽነቱ ዞር ይላሉ። ቢዝነሱን በዛው ሲያቀላጥፉ ስማቸው ሲነካ ለምን ስማችን ተነካ ብለው ያብዬ ንከክ ወደ ማየ ልክክ ያደርጉታል ማለት ነው። እና እንደዚህ አይነት አካሄድ ነው እንጂ ምንም እኔ አሁን ቀድሜ ምንም የማውቀው መረጃ የለም። ስለ መላከ መንክራት ምንም ሰምቼ አላውቅም። የማውቀው እኔ አንድና አንድ ልጠመቅ እንጂ መፈወሴን ነው የማውቀው። የጠቀመህ ምንድን ነው ብትለኝ ቀድሜ ያለማወቄ። ቀድሜ ሰምቼ ቢሆን እንደ አንድ ሰንበት ተማሪ እንደ አንድ አገልጋይ እነሱ እኮ እንዲህ ናቸው ምናምን ሲባል ሰምቼ ቢሆን ኖሮ አልሄድም ነበር። ዛሬ ማን እናንተ አንገናኝም ነበር። ስለዚህ የሆነ ኢንፎርሜሽን ኔጌቲቭ በሆነ መንገድ ከተረዳኸው በኋላ ለመዳን ትቸገራለህ። ግን ኔጌቲቭም ፖዚቲቭም ሳትሆን ኒውትራል ሆነ ሄደህ ተጠምቀህ ስትመጣ ከተጠመቅኩ በኋላ ግን አረ እናንተ እንደዚህ አይደለም ቢሆን የራሴ አሁን ከተጠመቅኩ ከተፈወስኩ በኋላ እኮ ጥሩ የሆነ አገልግሎት ውስጥ ነው ያለሁት። ራሴን አውቄያለሁ። ብዙ ሰዎችን አንቅቻለሁ። ዩቲዩብ በሚባል ደረጃ እንኳን እስካሁን ድረስ እንግዲህ በጣም ብዙ ሰዎችን አገልግያለሁ ብዬ አስባለሁ። በመጠመቅ ደረጃ ከ8000 በላይ ፕሮቴስታንቶችን በቪዲዮም በአካልም በውጭ ሀገርም መረጃ ሰብስቤ ለቤተክርስቲያን አስረክቤያለሁ። 8000 ከ8000 በላይ አሁን 8000 የዛሬ ሳምንት ድረስ 8016 ነበሩ። አሁን 8022 ሆነዋል። በየጊዜው ለምንድን ነው ኢየሱስ ጌታ ነው ሲሉኝ አዎ ልክ ናችሁ፣ ኢየሱስ አማላጅ ነው ሲሉኝ አተርጓጉሙ ላይ ይለያያል። ከራሱ ጋር አስታርቆናል ምናምን ብለህ ስትከራከራል አይደል? ስትከራከር የማትግባባ የነበርክ ሰው ልክ ትምህርቱን ሲያዳምጡት እንዴ ይሄ ነገር እውነት ነው እንዴ? ሃይማኖት የሚያስቀይረው መንፈስ ይሄ ነው እንዴ? እውነትህን ነው እማዬ ታመልክ ነበር፣ አባዬ ያመልክ ነበረ፣ ቤታችን ውስጥ እንዲህ ነበረ ብለው በጥቅሱ ስንከራከር ያላሸነፍኳቸውን ሰዎች በመናፍስቱ ጦርነት ውስጥ ገብቷቸው ወደ ጥምቀት ይመጣሉ። ከዛ ከተጠመቁ በኋላ መስገድ ከጀመሩ በኋላ ደግሞ ልክ እንደገና ስናወራ ያን ጥቅስ አንስተን እንደገና ስናወራ ይሄን ግን እንዴት መረዳት አቃተኛን ጊዜ ይላሉ። ለምን ይዟቸው የነበረው ሌላ ነገር ነው። አይምሯቸውን ቆልፏቸው የነበረው እንዳያዳምጡ እንዳንግባባ ድርቅ የሚያደርግ የነበረው መንፈስ ሌላ ነበረ። የሚገርመው በልዩነት ተስማምተን የተለያየን ሁሉ አለን። በልዩነት በቃ እነሱም የራሳቸውን ይዘው እኔም የራሴን እንጂ በኋላ ቆይተው ግን በዚህኛው በኩል አላሸነፍከኝም በዚህ በኩል ግን አሸንፈኛል ደግሞ ይመጣሉ። እንደ መሸነፍና እንደ መሸናነፍ ቆጥረውት በኋላ ሲገባቸው ግን እነሱም ተዘፍቀውበት እማዬ እንዲያጠጥታኝ ነበረ፣ እንዲህ ቦታ ወስዳኝ ነበረ፣ እሱ ነው በቃ እንደዚህ ያደረገኝ፣ እውነትህ ነው ሌሊት መታ የምትገናኘኝ ነበረች፣ አልጋ ላይ ሽንቴን ሻና ነበር፣ ጥርሴን አንቀጫቅጭ ነበረ ምናምን ብለው በደንብ አድርገው ታሪካቸውን ሲያዩት እኔ ሃይማኖቴን የቀየርኩት ወድጄ አይደለም ብለው ይመለሳሉ ማለት ነው። ያ ነው። ስለዚህ ምንድነው ወደ ዋናው ስመጣለን የሱዳን አስማትም ሆነ የናይጄሪያ መተትም ሆነ ምንም ሆነ የሚያውቁት ያን የሚያረጉት ሰዎች ናቸው ለጥፈው የሚያመጡት እንጂ ውጤቱ እየታየ ነው። አንዱ መከራከሪያ ምን መሰለህ መምህር መላከ መንክራት መምህር ግርማን በጣም ብዙ ጊዜ ከዚህ ከጀርመኑ ማን ነው ከሱዳኑም ከናይጄሪያው ማስማት ጋር እንትን ሲሏቸው ቅድምም ደግሞ አንተ እዚህ የቅጠል በጣሾች የሀገር ውስጥ ይሄ ኢምፖርት የሆነ አስማትና ሀገር ውስጥ ያለ የሎካል አስማት ግጭት አይነት ነገር አድርገህ ስትነግረኝ እሱ ብቻም ሳይሆን እኔ የምሰማው በሁለቱ በኩል የምሰማው መላከ መንክራት መምህር ግርማ ብዙ ጊዜ በቅድምም ካህን ናቸው የተለየ ጸጋ ስላላቸው ነው ስላል በአውደ ምህረት አገልግሎት በማጥመቅ መናፍስትንን እንደዚህ በማስጮህ ሲያስተምሩ እንጂ በክህነት አሃዱ አብ ብለው ሲቀድሱ እኔ ራሴ አይቻቸው አላውቅም እውነት ለመናገር። እንዲያውም ቅስና የተቀበሉት በቅርቡ በብፁዕ አቡነ ሳሙኤል በ98 ካልተሳሳትኩ ስፔሲፊክ ጊዜውን ካልተሳሳትኩ መላከ መንክራት መምህር ግርማ ትልቅ አባት ናቸው። ካህን አይደሉም የሚለውን ክስ ለማለፍ ነው በቅርብ ቅስና ራሱ የወሰዱት እና ይሄ ሁሉ ጥያቄ መነሻ ስላለው እንድታጠራልኝ ፈልጌ ነው።
ካህን ራሱ አልነበሩም። እስከዚህ ጊዜ ለምን ቆዩ ብዬ ነው። በ50 እና በ60 ዓመታቸው ቅስና የተቀበሉት። አዎ እዚህ ውስጥ ገብቼ ይሄ ነው ብዬ በትክክል እያንዳንዱ ነገር ለመመለስ የእሳቸውን የግል እንትናቸውን እሳቸውን ለእሳቸው የሚቀርብ ጥያቄ ነው። በእርግጥ ስለነበር ግን ምንድነው እኔ እንደምረዳው አገልግሎት ላይ የነበሩ አባት ናቸው። ቢልካቸው እንዲያውም ቤታቸው የሄድኩ ጊዜ አብራኝ እንደ ፈረስ ያገለግለችኝ ሞተር ሳይክል አለች በጣም የሚወዷትና ብዙ ገጠር ክልል ቦታ ላይ ብዙ ቦታ ተዘዋውረው ወንጌል ያስተምሩ እንደነበር፣ ጨሌ ያስጥሉ እንደነበረ፣ በጣም ብዙዎችን ከባዕድ አምልኮ ያላቀቁ እንደነበር ስረዳ መቼም ቢሆን ጊዜ የላቸውም። በቃ ጊዜ እንዳልነበራቸው ተረድቻለሁ። ሌላው ደግሞ በድቁና ረጅም ዓመት እንዲያገለግሉ ህዝቡን እንዲያገለግሉ የረዳቸው አንድ ነገር አለ። ጸጋ ነው። ጸጋ መንፈስ ቅዱሱ ይሄ አጋንንትን የማስወጣት አጋንንቱን ሚስጥሩን የማጋለጥ ጸጋው ባይኖር ኖሮ ወደ ክህነት የመምጣት እድሉ ቶሎ ይሆን ነበር ብዬ አስባለሁ። ጊዜ ኖሯቸው ለምን ወደ ክህነት ለመምጣት የምትማረው ትምህርት አለ። እያልክ ነው የምትሄደው። መጽሐፈ ኪዳን ሌሎችም ነገሮች ትማራለህ። ስለዚህ ከዛ አንጻር በአገልግሎት ብዛት እንደሆነ እኔ መረዳው። እኔ 97ም አሁን ስታስበው 97ም 98ም ቢሆን እኮ እስካሁን ድረስ ስንት ዓመቱ ነው? ቢያንስ በመሃል ወደ 16 ዓመት 17 ዓመት አይሆነው እና ሊቀበሉ በሚገባቸው ጊዜ አለመቀበል እንዲያውም አሁንም ራሱ መፍጠኑ ራሱ በጣም ከአገልግሎት አንጻር በጣም ሰፊ ነው። ሌላው ደግሞ ይሄ ካህን አልነበሩም፣ ክህነት አልተሰጣቸውም፣ ክህነት አይገባቸውም፣ ዲያቆን ሊሆን አይገባቸውም የሚሉ ሰዎች ከእያንዳንዱ ድርጊትህ ላይ እንከን ለማውጣት የሚፈልጉ ሰዎች ናቸው። እና እንከን ላውጣ ካልክ በነገራችን ላይ ሁልጊዜ ኔጌቲቭ የምታስብ ከሆነ አታጣም። እና እንከን ለማውጣት ጥሩውን ነገር ገልብጠው በሬ ወለደ ብለህ ማሳመን ትችላለህ። የማይሆነውን ነገር ማለት ነው። ፎቶና ዘመድ በሩቁ ነው ይባላል አይደል? ፎቶ አቅርበህ ካየኸው በጣም እንትኖች አሉት፣ ጥቃቅን እንትኖች አሉት፣ የወረቀቱ አሻራዎች አሉት። ስታርቀው ግን ጥርት ብሎ ነው የሚታየው አይደል? ስለዚህ ማንኛውም ነገር አቅርበህ በምትመለከትበት ሰዓት እያንዳንዱን እንዴት ለምን እንደዚህ ሆነ ብለህ ስትጠይቅ የሚመለስልህ መልስ አለ። ሲያገኙኝ እንደዚህ ነው እንዴ እኔ እኮ እንደዚህ መሆን አላወኩም የሚሉ ሰዎች አሉ። ከሩቁ ግን ሲያዩ ርዕሱን ብቻ አንድ ምሳሌ ልመስልልህ። እኔ የለቀኩት አንድ የሆነ ቪዲዮ ነበረ። ባሏን በመስተፋቅር ነው ያገባችው። መስተፋቅር አድርጋ ሀብታም ስለሆነ ማለት ነው። የሰፈር ልጅ ናት። ይሄማ ከኔ ሊያመልጥ አይገባም ብላ ታደርጋለች። ከዛ መስተፋቅሩን ካደረገች በኋላ ደግሞ ባሏ ፈዛዛ ሆነባት። ዝም ብሎ ድንዝዝ ነገር አለ። በቃ መስተፋቅሩ ይሁን እንደገና ደግሞ ሀብት ንብረቱን አይታ ካገባችሁ በኋላ ትክክለኛ ባህሪውን ሳታውቀው ቀርታ የሆነ ነገር ተሸውዳ ይሁን አልገባትም። እና በችግር ላይ ችግር ነው የምትደርበው። አሁን ያ የምታረጋቸውን ነገሮች እሷ ደብተራ ጋር የምትሄድባቸውን ነገሮች እንደ ጥሩ ነገር እንደ ቁም ነገር ነው የምታስበው። ለምን እነዛ ሰዎች ምን ይሏታል? ጥበብ ነው፣ ችግር የለውም፣ ባልሽን ማንቃት እንችላለን፣ ይሄን ያገል ክፈይ ይሏታል። ጥበብ ነው። ስለዚህ እነሱ ተጠበው የሚያመጡት ስለሆነ ከፍላለሁ ትላለች። ትምህርታችን እያዳመጠች ስትመጣ ደግሞ በኋላ ላይ ባሌንም ያሰርኩት እኔ ነኝ፣ በመስተፋቅር አግብቼው ነው እንደዚህ መከራውን ማሳየው፣ ስለዚህ ጥፋተኛ ነኝ ብላ ልክ ማሰብ ስትጀምር ደብተራው ቤት በር ያንኳኳ መምጣት ጀመረ። ይቅርታ ስርማሽ ቅጠል መጣሹ ደብተራ ስል ትንሽ አንዳንድ ጊዜ ቤተክርስቲያን ያሉ አባቶችን መፈረጅ እንዳይሆንብኝ ነው። በር አንኳኩቶ መጥቶ እንዴት ነሽ አስካለ ማርያም እንዴት ነሽ ሻይ የለም እንዴ ማለት ጀመረ። አባቴ መጥተው አያውቁም ነበረ። መጾም መጸለይ መስገድ ምናምን ሲጀምር ተከታትለው መምጣት ጀመሩ። ምንድን ነው አለቻቸው። ይኸውልሽ የገባሽበት መንገድ ጥሩ አይደለም፣ ብዙ አታክብጂ፣ ብዙ ስታከብጂ ትዳርሽን ታጫለሽ ምናምን አሏት። እንዴት? አይ እውነቱን ልንገርሽ፣ ያው ሰይጣንን አንዳንድ ቀን አገልጋይ አድርጎ ወይም ታዛዥ አድርጎ ማቅረብ የሚባለው ነገር ግልጽ አድርጌ ስላልነገርኩሽ ነው እንጂ ያገባሽው እኮ በመስተፋቅር ቢሆንም መስተፋቅሩ ደግሞ ሰይጣን ነው። ግልጽ አድርገው ነገሯት። እና እረፊ፣ አንቺ እዚህ በሰገድሽ ቁጥር እኔን እዛ እያስጨነቅሽኝ ነው። አስበው፣ አንድ ምእመን ናት፣ ዮስቲና በላት። በቃ ቆጵርያኖስን እንዴት አድርጋ እንዳንቀጠቀጠችው። በግጥ ካህኑና ቆጵርያኖስ ማነጻጸር ይከብዳል። ቆጵርያኖስ የታወቀ ጠንቋይ ነው። ግን በድብቅ ደግሞ እኚህ ካህን አንድ የበቁ አባት አሉ፣ አንድ የሆኑ አባት አሉ እያሉ እየወሰዱ ለካ ብዙ ሴቶችን ያስነኩ። እሳቸው ግን አያውቁትም፣ ምን እንደሚያስደርጉ አያውቁትም። እኚህ ካህን ራሳቸው እኔ ተጨነቅኩ አንቺ በጸለይሽ ቁጥር አሏት። ጨነቅ አለኝ። ምክንያቱም በቃ ስትሰግጂ ስትጸልይ አይሻለሁ በህልሜ። ይቺ ልጅ ወደ እግዚአብሔር ቀርባለች ማለት ነው። እኚህ አባት ደግሞ ያዋረሷት ሰይጣን ነው አውቃለሁ። ግን ደግሞ ሰይጣንን በእግዚአብሔር ጠቢቡ ሰለሞን እንዳደረገው በእግዚአብሔር ታዞ
ሰይጣንን ማገልገል ይችላል እነሱ እንደሚሉት ነው። እንግዲህ ጠቢቡ ሰለሞን ይሄን አላደረገም፣ ግን እንደሚሉት እነሱ ሰይጣንንም በእግዚአብሔር ኃይል ይዘን ማስገዛትና ማዘዝ እንችላለን ብለው ነው እኚህ አባት ያደረጉት። ዛሬ ላይ እንዴት እንደዚህ ሊሆን ቻለ ብለው ጥያቄ ሆኖባቸዋል። በሉ አዳምጡ ብላ ትሰጣቸዋለች። የማንን ትምህርት? የኛን የመላከ መንክራትን። ከዛ እኚህ አባት አንደኛ ንስሐ ገቡ። በአንድ ምእመን የተነሳ ለምን? በጎ አይምሮ ስለነበራቸው ነው። ንስሐ ገቡ፣ ወደ አይምሯቸው ተመለሱ። ገድ መጸለይ ሲጀምሩ እግዚአብሔር ምን ይላቸዋል? በህልም ነው እንግዲህ እኔ እኮ ለእናንተ ነበር እንዲያውም ምቀናው ማለት እናንተን ነበር ማስቀድመው፣ ከምእመኑ ይልቅ እናንተ ትቀርቡኛላችሁ። አየንተ እግዚአብሔር ተብለዋለሁ። እናንተ ትቀርቡኛላችሁ፣ ግን እናንተ ደግሞ ህዝቡን ከኔ አሸፈታችሁት። ወደ እኔ ማምጣት ሲገባችሁ ከኔ አሸፈታችሁት። አንተ ልብህ ንጹህ ስለሆነ ተቀብያለሁ። ቀጥታ ውጣና መንኩስ። ትዳር የላቸውም እኛ አባት። መንኩስ አላቸው። እኛ አባት መነኮሱ። በሚገርም ሁኔታ ገዳም ገብተው ከመነኮሱ በኋላ የሚታያቸው ነገር ሁሉ ግልጥ ብሎ ነው የሚታያቸው፣ ፍንትግ ብሎ ነው የሚታያቸው። ሰው ልቦና ውስጥ ያለው መንፈስ ምን አይነት እንደሆነ፣ በአገልጋዮች ውስጥ ያለው መንፈስ ምን አይነት እንደሆነ ሲያዩት መናገር ከበዳቸው። አሁን ወጥቼ ላስተምር ነው ወይስ ለህዝቡ ልጸልይለት ነው? ለካ ይሄ ነበረ። ኢቭን እሳቸው ብቻ እንኳን ወስደው ያገናኟቸው ሴቶች ብዛታቸው መውለድ ያልቻሉ ከትዳር ጋር በተገናኘ በብዙ ነገር እና እያንዳንዱ ምእመን ውስጥ ያለውን ችግር ምን እንደሆነ አገልጋይ አያውቅም። የቤታቸው ምን እንደሆነ፣ ከባልና ከሚስት ጋር እንዴት እንደሚኖሩ፣ ልጆቻቸው እንዴት እንደሚያሳድጉ፣ በጎን በኩል ባቋራጭ ማንጋ ሄደው ጎራ እንደሚሉ አገልጋዩ ምእመኑን አያውቀውም። ካህናት ምእመኑን አያውቁትም። ስለዚህ አልተገናኝተውም ነው። ጭራሽ ተጣረሰ ማለት ነው። ህዝቡ ቀድሞ እየነቃ ልክ አማርኛ ፊልም ስታይ የውጭ ፊልሞችን ባየህበት አይነህ ማለት ነው። አማርኛ ስታይ ድራማ ይሆንብሃል አይደል? ወይም ደግሞ ካፌ ለካፌ በቃ ዝም ብሎ አልጋ ላይ መላፋት ብቻ ነው እንዴ? ደህና ነገር እንኳን አይሰሩም ትላለህ። ለምን? ያኛውን ስላየኸው ነው። የተሻለ ነገር ምእመናን ሲያገኙ የተሻለ ስለ በደንብ ሲነቁ እማዬም እንዴት ቡና እንዳፈላች፣ አባዬ እንዴት አድርጎ እንዳመለከ፣ ግራኝ የሚባለውን ሰይጣን በር ላይ ፍየል እያረዱ ቤት ውስጥ ስጋ እንዳይገባ እዚሁን ጨርሰው እያለ ሲያስመልካቸው እንዴት እንደነበረ ስለሚያውቁት ልጆቹ ይሄ ሰውዬ የሚናገረው ትክክል ነው ይላሉ። በምን አእምሯቸውን ትክክል ነው የሚሉት? በንስሐ በመመለስ። አገልጋዩ ላይ ሆኖ ደግሞ ሲያጭበረብር የነበረው ደግሞ ምን ይላል? ተደረሰብን፣ ታወቀብን። አየህ፣ ሁለቱም ገብቷቸዋል። ግን ያኛው ትክክል ነው የሚያወራው፣ ንስሐ ልግባ ይላል ምእመኑ። ተሰር ማሽቀጠል በጣሹ ደግሞ እኛን ለማጥቃት ደግሞ ስሙን የጥቅም ጉዳይ ይሆናል ማለት ነውና ሁለቱም ነቅተዋል፣ ገብቷቸዋል፣ አጋንንት መሆኑን ያውቃሉ። እነዚህኞቹ ንስሐ ይገባሉ፣ እነዛኞቹ ደግሞ ይቃወማሉ ማለት ነው። የጥቅም ጉዳይ ስለሆነ እንደ ብሔር አክቲቪስት ማለት ነው። የብሔር ፖለቲካ እንደማይጠቅም ያውቃሉ፣ ግን ደግሞ ሱቃቸው ስለሆነ እንዴት ይዝጉት ባንዴ። ብዙ ጊዜ ብሔር ፖለቲከኞች እንደዛ ያለው። ቅድም ስለ ክህነትም እያነሳን ስለሆነ የመላከ መንክራትንም ጉዳይ አባትነታቸውን ካህንነታቸውን ስለሆነ እያነሳን ስለነበረ አብረህ ከዛም ስለነበር ያለው የተለየ ጸጋም ስትለኝ ምን ትዝ ብሎኝ ነው። አንድ ካህን መስቀል ይዞ ቀድሶ ሲያቆርብ፣ ቀድሶ ማስቀደስ መቁረብም አንዱ የአጋንንት መታገያ ነው አይደለ? የክርስቶስ ስጋና ደምን የበላ ምእመን ወደሱ አጋንንት ሊጠጋ አይችልም። ካህን መስቀል ሲይዝ አጋንንትን ሰይጣናትን የሚያስወጣው በያዘው መስቀል ነው፣ በሱ ጸጋ ነው። እንደዛ ከሆነ አንገታችን ላይ ያለው ማዕተብ እንግዲህ አንድም ሰይጣን እንዳይጠጋን ውስጥ ያለውን የሚያስወጣው ከውጭም ያለው እንዳይገባ ማድረግ ይችል ነበር ማለት ነው። ስለዚህ አንገት ላይ ያለው ማዕተብ ካህን በእጁ የያዘው መስቀል ካለው ጋራ እኛ የምእመንነት የክርስትና ስልጣን፣ ካህናት ደግሞ የመባረክ የማሰር የመፍታት ስልጣን እንደሆነ የያዘውና ግን መስቀሉ እውነተኛ የክርስቶስ ስጋና ደም የፈሰሰበት ያረፈበት የተባረከ እግዚአብሔር መንፈስ ቅዱስ ያረፈበት ሲነኩበት የሚባረክ እንዲሆን የአገልጋዩ ትጋት ይፈልጋል። ስልጣነ ክህነቱ መስቀሉ እንዲይዝ ረድቶታል። ከዛ ደግሞ ጸጋ፣ ትጋት፣ መትጋት፣ መጸለይ፣ መስገድ፣ ህዝቡን ማገዝ፣ ማገልገል አገልጋይ ማለት ግዴታ እንደሆነ አውቆ ሹመት ከሚለው አልፎ ግዴታ ህዝቡን ዝቅ ብዬ ማገልገል አለብኝ ብሎ ህዝቡ ካህን ያለፈበት መሬት ነው ብሎ መሬት እስከ መሳም ጉልበት እስከ መሳም ደርሶ ከሆነ እኛ ደግሞ እንዴት ብለን ነው ወረድ ብለን ከዛ ወርደን ህዝቡን ማገልገል ያለብን ብሎ በማሰብ መስቀሉን ቅዱስ ማድረግ ይቻላል። ቅዱስ ጳውሎስ
ቅዱስ ጴጥሮስም በህዝቡ መካከል ሲያልፉ ጥላቸው ይፈውስ ነበር ይላል አይደል? ግን ሁሉም ህዝብ ጥላ አለው። ሌሎቹም ደቀ መዛሙርት ጥላ ነበራቸው። ግን የጮሁ መንፈስም ይወጣላቸው በሽተኛም የተፈወሰው የቅዱስ ጳውሎስን ጨርቅ ራፊ የቅዱስ ጴጥሮስን ጥላ ቆርጦ ጨርቁን ወስዶ በመስጠት ነው። በመሰረቱ ስታስበው የአንድን ካህን ልብስ መቁረጥ ተገቢ ነው? ከምግባር አንጻር ተገቢ አይደለም። ካህኑ ግን የተቀደደ ልብስ እንዲለብስ ማድረግ ነው። አዎ ስታየው መንፈስ ቅዱስ ግን በዚህ ስራ ውስጥ ይሰራ ነበረ። የካህኑ ልብስ መጥተው ቆርጠው ሲወስዱ በሽተኛ ላይ ሲጥሉት ይድን ነበረ። ጥሩ ባልሆነ መንገድ ግን በማይጎዳ መንገድ። የማይጎዳ ማለት ነው የካህኑ ልብስ ለምን ቆረጣችሁብኝ ብሎ መንፈስ ቅዱስ ሳይቆጣ የህዝቡን ልብ ብቻ ትርታቸውን አይቶ ለመዳን ስለፈለጉ ነው እንደ ልባቸው ላርግላቸው ብሎ በሽተኛው ዳነ ይላል። መንፈስ ቅዱስ ሞባይል አይደለም፣ ማቴሪያል አይደለም። ኦን ስታደርገው ኦን፣ ኢንተር ስትል ዲሌት ስትል ዲሌት የሚያደርግ አይደለም፣ ያስተውላል። ወይም ደግሞ መንፈስ ቅዱስ ኃይል ነው። ይሄ ምድር የፈጠረ ነው አይደለ? ሰዎች ጨርቅ ቆርጦ ሲጥሉ ዝም ብሎ የሚታዘዝ አይደለም። እንደዚህ ማድረግ የለባቸውም እንደዚህ ማድረግ አለባቸው ብሎ ማዘዝም ይችላል። ግን በምእመኑ የልብ ትርታ በኩል ገብቶ ጨርቁ እንዲፈውስ አድርጎ ነበረ። ካህኑ የያዘው መስቀል እንደዛ ነው። እዚች ጋር ሀሳብ አክለልኝ እንድትሄድ ብዬ ነው። የመልአከ መንክራት 22 አካባቢ ያለ ቤተ ሳይዳ የሚባል በሳቸው የተባረከ መስቀል ስዕል አድኖ እንደዚህ ያለ ልክ ከነ ጳውሎስ ጨርቁ ተቀዶ እንደሚፈውሰው ሁሉ የሳቸው ጸጋ የሚተላለፍበትና የሳቸው ቡራኬ ያለበት ተብሎ የሚሰጠው ያን ለመተካት ነው። እንደ ማንኛውም ካህን ስዕሉንም መስቀሉንም ቅባ ቅዱሱንም ይባርኩታል እንደ ማንኛውም ካህን። ግን መልአከ መንክራት ብቻ ለምን ተለዩ ሲባል ማንም ሰው ያልነካው ማንም ሰው ያልደፈረውን ትምህርት ስላስተማሩ ታዋቂ ስለሆኑ ሰው እሳቸው ጋር መጣ እንጂ የትኛውም ካህን ጋር ከሱፐር ማርኬት የገዛኸውን ዘይት ከገበያም የገዛኸውን ዘይት ባርኩልኝ ብትላቸው ዘይት የነበረው ምን ይሆናል? ቅባ ቅዱስ ወይም የተባረከ ዘይት። ሜሮን ሌላ ገና ብዙ ፕሮሰስ የሚደረግበት ነው። ቅባ ሜሮን ቅባ ቅዱስ ምግብ ስትበላ ባርከ ነው የምትበላው አይደል? እንጀራ የነበረውን ጤፍ ወይም ስንዴ የነበረውን ባርከ ስትበላው የተባረከ ይሆንልሃል። ያ ባርከ የበላኸው ምግብ ሰውነትህ ላይ ጤንነት እንዲሆንህ ወደ ደምህም ወደ ስጋም ሲወጥ ጤንነት እንዲሆንህ እንደሆነ ሁሉ ነፍስህም የተባረከ ነገር ያስፈልጋታል። ስለዚህ ማንኛውንም ዕቃ ባርከው ለህዝብ ይሰጣሉ። መልአከ መንክራት መንፈስን ሲያስወጡ ዝነኛ ፌመስ ሆኑ እንጂ ሁሉም ካህን ሊሰራ የሚችለው ነገር ነበር ያልኩ ለዚህ ነው። ቅባ ቅዱስ መባረኩንም ሱቅ መክፈቱንም እስቲ አሁን የትኛው የመዝሙር ቤቶች የቤተ ክርስቲያን ደጅ ላይ ያሉ መዝሙር ቤቶች አሏል? የትኛው ነው ካህንን ጠርቶ ኑ ባርኩልኝ ብሎ የሚያስባርክ? የለም። እኔ እስከማውቀው እኔ አሁን ለምሳሌ የራሴ የሆነ ሱቅ አለኝ። ገድላት፣ ድርሳናት፣ ዜብብ፣ ዕጣን ምናምን እንደዚህ ለህዝቡ አቀርባለሁ። ስዕልም ያው ቅዱሳን ስዕላት ስለምሰራ ሰዓሊም ስለሆንኩኝ እሱ ነው ዋናው እንትኑ። ከዛ ይባርኩልኛል፣ ወደ ህዝቡ ሰጣለሁ። የተባረከ ስዕል ፊት ስትጸልይ እሳት ቤት ሲቃጠል አንዳንድ ጸሎት መጽሐፍ ይተርፋል ይባላል፣ ስዕላት ይተርፋል ይባላል። ስለተባረከ ነው። የተባረኩ ሲሆኑ ብዙ ጊዜ የመትረፍ ተአምር የመስራት ወይም ደግሞ ጸሎትን ወደ እግዚአብሔር የማሳረግ ወረቀት ከመሆን አልፎ ኔትወርክ የመሆን ከዚህ ዋይፋይ የመሆን አቅም አላቸው። ገባህ አይደለ? ስለዛ ነው እነዚህ አባቶች ታዋቂ ስለሆኑ እንጂ ሌላም ካህን መጥቶ ትዝ ይልህ እንደሆነ አንድ የሆነ ቪዲዮ አስታውሳለሁ። ስንተኛ ቪዲዮ እንደሆነ 26ኛ 27ኛ ቪዲዮ ላይ የረር ስላሴ አገልጋይ ይኸው እንግዲህ አሁን መልአከ መንክራት አይደሉም የሚባርኩት እኔ ነኝ ብለው ያልተባረከ ከደጅ የተገዛ የሌላ ሰው መቁጠሪያ እና የሌላ ሰው ቅባ ቅዱስ ባርከው መንፈስ ያለበት ላይ ሲቀቡት ሌላ ካህን ናቸው ሲቀቡት ጮኸ። ለምን አምነዋል እኛ አባት ማለት ነው። ስለዚህ ጉዳዩ የመልአከ መንክራት የተለየ ሆነ ነገር ኖሮ ሳይሆን ጸጋን የመቀበልም የማቀበልም ጉዳይ ነው። ጸጋ መንፈስ ቅዱስ አለባቸው ብለው እኛ አባት ስላመኑ ወደ ህዝቡ ሲያስተላልፉት እሳቸውም ከሆኑ ልክ እንደዛው ያ ጸጋ አለፈ ማለት ነው። ለጊዜው በቦታው ላይ አሳይተዋል። ይሄ ምንድነው የምልህ በክህነታቸው በስልጣናቸው እንደሚያገለግሉ ሁሉ ክህነት ውስጥ ደግሞ ምን አለ? ጸጋ አለ። ያን ጸጋ ለልብስህም ለመስቀልህም ለቆብህም ለአንደበትህም ፍሬ እንዲሆን ማድረግ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ እግዚአብሔር የዓለምን ጥበበኞች ለማሳፈር የዓለምን ኃያላን ለማሳፈር ሞኝ የሆነውን ነገር መረጠ፣ ከንቱ የሆነውን ነገር መረጠ፣ የማይሆነውን ነገር መረጠ፣ ደካማ የሆነውን ነገር መረጠ እያለ 5 ነገሮችን መረጠ ይላል። የዓለምን ጥበበኞች ለማሳፈር ሲል ጥበብ በብዙ አይነት መንገድ አለኝ ብለው የሚያስቡ ሰዎች አሉ። እንግዲህ እግዚአብሔር ዝቅ ብሎ እዚህ ጋር በእምነት በመቀባት ሊሆን ይችላል፣ ፊታቸውን የተለቀለቁ ሰዎች አይተ ሊሆን ይችላል። ምንድነው የተለቀለከው ይላል። ሞኝ የሆነውን ነገር ይመርጥና ግን ያድናል።
ጸብር ወይም ጭቃ ጸብር ነው የሚባለው አይደል? እሱን ተቀብተው ዳንኩ ሲሉ ያንን ምስክርነት የሚቀበልም አለ የማይቀበልም አለ። ለምሳሌ ሞተው የተነሱ ሰዎች ሲመሰክሩ የሚሰማ የሚያምንም አለ የማያምንም አለ። እንዴት ሂጂና መስክሪ ተብለው ይላካሉ። ብዙ ጊዜ ሂጂና ንገሪ አለኝ ይላሉ። ማን ያምነኛል ሲሉ ሰማይ ላይ ሆነው የኔ የሆኑት ይሰሙሻል፣ ሂጂ ዝም ብለሽ መስክሪ ነው የሚላቸው። ስለዚህ የሚሰሙ አሉ። እኛ የምናስተምረው ትምህርት የሚያዳምጡ ይሄን ቅባ ቅዱስ ወስዳችሁ ተቀቡ ሲባል ማን መጥቶ ምን የቱ እንደሚገዛ የታወቀ ነው። ለምን ችግሩ አለብኝ ብሎ የሚያስብ ሰው ነው የሚመጣው ማለት ነው። ሁሉም ሰው መጥቶ እንዲገዛ አይጠበቅም። ሁሉም ሰው ሊጠመቅ አይጠበቅም። ሁሉም ሰው ሊጮህ አይጠበቅም። ሆስፒታል የሚሄደው ሲኒማ ተመልካች አይደለም አይደል? ሲኒማ ለመታከም በሽተኛን በቃሬዛ ይዞ መግባት አይቻልም። ሲኒማ ፊልም ለማየት ነው። ሆስፒታል ደግሞ ለመታከም ነው። ጸበል ቦታ ስትሄድ ለመጠመቅ ነው የምትሄደው። ትምህርቱን ከሰማ በኋላስ እንዲህ ያለ መንፈስ ሲባል ይሄማ የኔ ህይወት ነው። ስለዚህ እነዚህ ሰዎች ጋር ሄጄ ልጠመቅ። የመምህር ምህረተ አብን ስብከት የሰማ ሰው መላከ መንክራት ጋር መጥቶ መማርም መጠመቅም መፈወስም ይችላል። ለምሳሌ መምህር ምህረተ አብ ምንድነው የሚያስተምረው? ምሳሌ ነው። ከሰባኪያን መርጬ ስሙን በመጥቀሴ ይቅርታ። አገር እንድትወድ ሃይማኖት እንድትወድ በጣም በቃ ጥያቄዎች በኦርቶዶክስ ላይ የሚነሱ ጥያቄዎችን የመመለስ እንደ መምህር ዘበን ያሉ ሌሎችም እንደዚህ እንደ መምህር ሄኖክ ያሉ እንደዚህ የሚያነሷቸው ጥቅሶች አሉ። እንደ ማንኛውም ወንጌል ተሰማዋለህ። ግን ደግሞ የነፍስህን ጉዳይ ቤታችን ውስጥ እንደዚህ ይመለካል ምናምን ብለህ የምታስብ ከሆነ እዛ መሄድ ትችላለህ። ደግሞ መላከ መንክራት ጋር ወይም ደግሞ የሚያጠምቁ አባቶች ጋር ጸበል ቦታ መሄድ ትችላለህ። ግን መምህር ምህረት ጋር እንደዚህ ና መንፈስ አስወጣልኝ እባክህን ጸልይልኝ አሁን በቃ እጮሃለሁ ይጮህልኛል ብለህ ደግሞ አትሄድም። ለምን? ጸጋ አለ። ቅዱስ ጳውሎስ እንደተናገረው ለአንዱ በአንዱ መንፈስ ለሁሉም የእያንዳንዱ የመምከር መንፈስ የማስወጣት አንደኛው ደግሞ መንፈስን የመለየት ጸጋ ነው የሚሰጠው ይላል። መንፈስን የመለየት ምንድነው? መንፈስ የመለየት የትኛው መንፈስ ምን አይነት ስራ ይሰራል? ስለዚህ እያንዳንዳቸው የራሳቸው የሆነ ጸጋ አላቸው። በጸጋቸው ሁሉም ሲያገለግሉ ቤተክርስቲያን ይጠቅሟታል። ልክ ቅዳሴ ሲገባ 5 ናቸው አይደለ? ዲያቆኑ፣ ንፍቀ ዲያቆኑ፣ ገባሬ ሰናዩ እንዲህ እንደሚባለው ሁሉም የየራሳቸው የሆነ ይበል ካህን ይበል ዲያቆን ተብሎ ተከፋፍሎ የተሰጣለ። ይሄም እንደዛ ነው በእኔ በገባኝ። በቦታው ላይ የሚሄዱት ሰዎች ችግሩ አለብኝ ብሎ የሚያስቡ ናቸው። ለምሳሌ እንዴት ሁሉም ሰው ይጮሃል ይላሉ። ሁሉም ሰው በእርግጥ ቦታው ላይ ስትሆን ሁሉም ሰው አይደለም የሚጮኸው። የተቀመጠ አለ የሚጮህ አለ። ይዞ የመጣ አስተማሚም አብሮ በዛው ይጮሃል። ምንድነው ሲባል መላከ መንክራት ጋር ወይም የሚያጠምቁ አባቶች ጋር እነዚያን ጸጋ ያላቸው እንሂድ ብለው የሚመጡት ማን ናቸው? ስለ መንፈስ የሰሙ ያወቁ ከዛ ሊሄድና ለጠመቅና ይውጣልኝ ልጩህ ብለው የሚያስቡ ናቸው እንጂ የሚመጡ ወንጌል ልስማ ዛሬ መላከ መንክራት ትምህርት ብቻ ወንጌል ብቻ ነው የሚያስተምሩት። ልክ እንደ ሌሎች ሰባኪዎች ማታ እንደሚያስተምሩት አለ አይደል? እንደዛ ብቻ ብለው አይመጣም። በዚሁ አጋጣሚ እቺኛዋን ጸጋ አለች። እቺኛው በዚሁ አጋጣሚ እንድትጨምርልኝ ነው ሐሳብህን ሳናጠብቁ። በዛው ልክ ደግሞ መናፍስትን ማስጮህ እንጂ ደዌን አይፈውሱም። ደዌ ማለት ቋሚ አይነ ስውር፣ አንካሳ፣ ጠባሳ ምናምን ያለበት ማለት ነው። የመፈወስ ጸጋ ማለት ይሄንንም ነው። ከደዌ ስጋ አይደለ ፈውስ የሚባለው። መናፍስት ይሄ የሚጮህ እንደገና ደግሞ ተመልሶም የሚመጣ ነው ስለሚባል ማለት ነው። ትክክል ነህ። አያይዤ ልመልስልህ። ስለዚህ እዛ ቦታ ላይ ስትሄድ አንድ አይነት ሐሳብ ያላቸው ሰዎች ነው የሚመጡት ማለት ነው። ግን ከየት? ከተለያየ ሀገርና ከተለያየ ሰፈር ከሁሉም መንደር ውስጥ ተወጣጥተው ጉዳዩ ግን አንድ አይነት ዓላማ ያለው ጉዳይ ነው የሚሄዱት። ስቴዲየም የሚሄድ ሰው ምን አይነት ሰው ነው የሚሄደው? ኳስ ለማየት ብቻ ነው። በቃ እንደዛ ማለት ነው። ሲጮሁም አንድ አይነት ስሜት የሚኖራቸው ለምንድን ነው? ስሜታቸው ኳስ ስለሆነ ነው። እዚህ ጋር ስትመጣ ደግሞ ፍላጎታቸው እኔ ውስጥ ችግር አለ መውለድ አልቻልኩም እንደዚህ አይነት ህመም አለብኝ ብሎ ያንን ለመፈወስ የሚመጡ ሲመጡ ግን ሁለት አይነት ናቸው። አንዳንዶቹ ቀጥታ ለመዳን ለመፈወስ ብቻ ይሄ ችግር እንዲወገድላቸው ብቻ የሚመጡ አሉ። ሌላው ደግሞ ለማየት የሚመጣ ደግሞ አለ። ዝም ብሎ እስቲ ምንድነው የሚያደርጉት ብሎ ለማየት ይመጣል። በእነዚህ ውስጥም ደግሞ ሁለት አይነት ልብ ያላቸው ሰዎች አሉ። ንጹህ የሆኑ እድናለሁ ብለው የሚያምኑ ብተጋ ብጸልይ ብሰግድ እግዚአብሔር ያግዘኛል ብለው ትጋት የሚጀምሩ አሉ። ዛሬውኑ ካልዳንኩኝ እኚህ ሰውዬ ትክክል አይደሉም ጸጋ የላቸውም ብሎ ደግሞ የሚያስብ ሰው ደግሞ አለ። ወደ ጥያቄ ስመጣልህ አንካሳውም ወይም ደግሞ አይነ ስውሩንም ክርስቶስ ልክ እንደሚፈውሰው ለመፈወስ ሐዋርያት ተልከው ነበር። ሂዱና አጋንንትን አውጡ። ሉቃስ ወንጌል ምዕራፍ 10 ላይ ሂዱና ህዝቡን አገልግሉት አላቸው። ቀን ሙሉ ሲያገለግሉ አጋንንትን ሲያስወጡ አሉና አንድ ሰይጣን እምቢ አላቸው። ጌታ ሆይ እምቢ አለን፣
እምቢ ያለው ሰይጣኑ አልወጣለትም ያለው ልጅ አባትም መጥቶ ሐዋርያቶችህ ልጄ ላይ ያለው መንፈስ ሊያስወጡት አልቻሉም፣ የሌላውን ሰው ግን እያስወጡ ነው። ጌታ ሆይ እባክህን ልጄ ላይ ያለው መንፈስ አስወጣልኝ ብሎ ጠየቀ አንድ አባት መጥቶ እና ይሄ ችግሩ ክርስቶስ ከየት ነው? ከአገልጋዩም ከምእመኑም ችግር እንደሆነ ነው የተናገረው። ግን ህዝብ ፊት አልተናገራቸውም። ምንድን ያላቸው ሐዋርያትን ህዝብ ፊት ምንም አልተናገረ። ለብቻቸው ግን ስለ እምነታችሁ ማነስ ነው። እነሱም ጠየቁት፣ ጌታ ሆይ ሁሉንም ስናስወጣ ቆይተን ይሄኛው ሰይጣን ግን እምቢ አለን ለምንድን ነው አሉት። ስለ እምነታችሁ ማነስ ነው አላቸው። በህዝብ ፊት ደግሞ ምን አለ? ለህዝቡ ደግሞ ሲናገር ለዛ አባት እናንተ እምነታችሁ የጎደለ እስከ መቼ ነው የምታገሳችሁ አላቸው። ግን ሰይጣኑ ደግሞ ምን አይነት እንደሆነ ደግሞ ተናግሯል። ብዙ ነገር ነው የሚያብራራው እዚህ ላይ ማርቆስ 9:26 ላይ ማለት ነው። ይህ ወገን ሰይጣን እንኳን አላለውም። ይህ ወገን ጎራ ልክ እንደ ጎሳ ውሰዶና ይህ ወገን ያለ ጾምና ያለ ጸሎት በቀር በሌላ ሊወጣ አይችልም ማለት። ለምን? በኢየሱስ ስም ውጣ ብትለው፣ በድንግል ማርያም ስም፣ በመላእክት ስም ውጣ ብትለው አይሰማህም። ምን አይነት መንፈስ ስለሆነ ክርስቶስ ያስወጣው ምን አለ? አንተ ዲዳና ደንቆሮ መንፈስ ውጣ አለው ይላል። ዲዳና ደንቆሮ ማለት የማይናገርና የማይሰማ ማለት ነው። ምን ሲሆን ነው የሚሰማው? ስትነካው። ለምሳሌ ጆሮም አይሰማ አፉም የማይናገር ከሆነ ምልክት እንደዚህ ካልነካኸው ዞር አይልም ማለት ያ ሰው። ስትነካው ነው ዞር የሚለው። መንፈስም እንደዛ ነው። ልክ ስትሰግድ ሰውነትህ ላይ የሚወጣው ላብ እሳት ይሆንበታል፣ ነካኸው ማለት ነው። ስትጾም ይራባል። ለአምላክህ አምልኮ ስታቀርብ እሳት ይሆንበታል። ያ ነው መንፈሱን ንቅል ብሎ እንደሚወጣ የሚያደርገው። ይሄ ደግሞ በዞዲያክ የሚያስተምሩ የዞዲያክ የኮከብ ጥናት የሚያስተምሩ ሰዎች ላይ ከ12ቱ ዞዲያኮች ውስጥ የአንደኛው ዓለም ላይ አምስተኛው ዓለምና አራተኛው ዓለም ላይ ያሉት መናፍስቶች ዲዳና ደንቆሮ እውሮች ናቸው ይላል። የሌሊት ወፍ አሁን በዌቭ ነው የምትሄደው አይደል? ልክ እንደዛ ነው። የሌሊት ወፍን እኮ የሚደግሙባት ለዚህ ነው። በአይኗ አያይም፣ በማታ በዌቭ ነው የምትሄደው። ልክ እንደዛ መናፍስቶችም ባህሪያቸው ይለያያል። ኃይለኞች አሉ፣ አለቆች አሉ፣ ጭፍሮች አሉ። ይኸውም ክርስቶስ ጠይቆታል። ክርስቶስ እንግዲህ መናፍስትንም የፈጠረው መላእክትንም የፈጠረው እሱ ነው። ማነህ ብሎ ግን ጠይቆታል። ስንት ነህ ብሎ እኛ ሌጊዮን ነን አለ። ለምን ክርስቶስ ጠየቀው? ያውቀዋል ማን እንደሆነ ቀድሞ ያውቀዋል። ግን ሐዋርያት ካጠገቡ ስላሉ ትሬኒንግ እያደረጉ ነው፣ እየሰለጠኑ ነው። ነገ ከነገ ወዲያ ጠይቁ። ቅዱስ ቶማስ ለዚህ ምስክር ነው። የቅዱስ ቶማስ የስንክሳር ገድሉ እንትኑ ላይ ታሪኩ ላይ ይጠይቀዋል። እባብ አንዲትን ሴት መጥቶ ሲገናኛት ሲደፍራት ውጣ ከሷ ሲል ምናምን ያሳያል፣ ይናገራል ገድሉ ላይ። እና ኢንተርቪው ማድረግ መንፈስን መጠየቅ፣ ከዛ ስልቱን ሰው እንዲሰማ አድርጎ ራሱ ህዝቡ እንዲፋለም ማድረግ። የአጥማቂው ወይም የሚፈውሰው አባት ወይም የካህኑ ብቻ አይደለም ድርሻው። ህዝቡ መስገድ አለበት፣ ህዝቡ መጸለይ አለበት። ህዝቡ ካልጸለየ መንፈሱ አይወጣም። መተጋገዝ ያስፈልጋል ማለት ነው። ለዚህ ነው ልቀቅ ሲባል አልለቅም። ለምን ትፈልገኛለች ሴትዮዋ፣ ራሷን እቺ ያስገባችኝ ትካድመኛለች ይላል። ለዚህ ነው ጨርሶ ማንፈወሰው ማለት ነው። ይሄ ነው ትልቁ ነገር። በጣም ይገርማል። እኔ ወደ እሳቸው ሄድኩኝ፣ ተጠምቄ ዳንኩኝ። ከዛ በኋላ ወደ እኔም የእሳቸው ፍሬ ሆኜ ወደ አገልግሎት መጣሁ ስትለኝ ምን አይነት አጋንንትና ሰይጣን ኑሮብህ ነው የሄድከው? የወጣልህስ ምንድን ነው? የተፈወስከው የዳንከው? በዚህ በዓለማዊው ነገር ያለፈ ሰው አንድ ሰው ስለሆነ በሽታ ስለ ካንሰር፣ ስለ HIV፣ ስለምንም በዛ ድኖ ያለፈ ሰው በቃ እኔ ያገኘሁት እኔ የሆንኩትን ነገር ሌሎች እንዲሆኑለት ይፈልጋል። እሱ የያዘው ፕሮግራም ደግሞ መቼም አይቆምም። ምክንያቱም ከዛ የወጣበት ነው። አንተ የወጣህበት መንገድና አሁን ያለህበት አገልግሎት የተወሰነ ተመሳስሎብኝ ተገናኝቶብኝ ነው። አሁን ላለህበት የሁሉ ረጅም አገልግሎትህ መነሻህን ማወቅ ፈልጌ ነው። ከምን ነበር የዳንከው አንተ? ምን ነበረስ በጊዜው አሞህ የነበረው? እኔ እንደታመምኩም አላቅም ነበር። ቅዱሳን ስዕላት ነው የምስለው። ስስል ግን ይጥለኛል። ስስል እመቤታችን ያሰድበኛል። አላውቅም። ይሄን ቤተሰብ ነው የሚነግረኝ። ወይም ደግሞ ልስል የሄድኩበት ቤት ያሉት ቤተሰቦች አረ እየሰደብካት ነው ምድር የምትለው ይሉኛል። እንደ እናት የማያቸው እናት ነበሩ። ሰዓሊ ጓደኛዬ እናት ናቸውና እንደዛ ሩቅ ሆነው እኔ እዚህ ጋር ሆኜ እንትን ይላሉ። አንተ ልጅ እየሰደብካት ነው መናፍቅ ሆንክ እንደ ይሉኛል። ምንድን ነው እኔ መች ተሳደብኩላቸው? ለካ የሆነ ጭልጥ ብሩሽ እየቀባጄ ጭልጥ አድርጎ እንትን የሚለኝ ጊዜ አለ። የእውነት እኔም አላቅም ነበር እንደታመምኩ።
አንዳንድ ጊዜ የቴሌቪዥን ማስታወቂያዎች ላይ አይተህ ከሆነ ባትታመሙ ኑና ተመርመሩ ይላሉ አይደል? ለምንድን ነው ቼክአፕ? በአንድ በኩል ያው እንትን ቢዝነስ ነው፣ በአንድ በኩል ግን ራስን ማየት ማስመርመሩ ጥሩ ነው። ራስን ለካህን አስመርምር እንደሚባለው ማለት ነው። እኔ በዚህ የመናፍስትን ጉዳይ በማወቅ ደረጃ ምንም መረጃ አልነበረኝም። ስለ መናፍስት ምንም መረጃ የለኝም። ግን ታሪክ አውቃለሁ፣ ገድል አውቃለሁ፣ ድርሳን አውቃለሁ። መጽሐፍ ቅዱስን ብጠይቀኝ በደንብ ልነግር እችላለሁ። ግን በስማም ስትለው 40 ክንድ ከአንተ ይርቃል የሚባለውን ታሪክ እንጂ የማውቀው እንዲህ የነካ ሄዶ ጸበል ቦታ ላይ መንፈስ ሲለፈልፍ ምናምን ሰምቼ አላውቅም። ስለዚህ ችግሩ የውስጥ እንደሆነ ስለተረዳሁኝ ለምንድነው እመቤታችንን ሳልፈልግ መሰድባት? ለምንድነው የምጠራጠረው? ለምንድነው ደግሞ ስስል ብሩሹን ሰብሬ ቀለሙን ደፍቼ ድሪም ዎከር የሚባል አለ አይደል? በእንቅልፍ ልብ በር ከፍቶ የሚወጣ ምናምን እንደዛ አይነት ነገር ኧረ እወጣለሁ በስርዓቱ በር ከፍቼ እና እንደዚህ አይነት ነገር ለምንድን ነው ይሄ ነገር የሚሆነው ብዬ ራሴን ጠይቅ ነበረ። መልስ ግን የለኝም። ልክ ሱባኤ ለሚያዝ ቃሌ ማርያም ሲሄድ ግን ያው በህልሜ እዛው ልክ ሱባኤን በጨረስኩበት በ21ኛ ቀን እመቤታችን ቀን ላይ ሐምሌ 1 ነበር ሱባኤ ያዝኩት። ሐምሌ 21 ላይ እመቤታችን በህልሜ ያው አሳየችኝ ማለት ነው። ውጣ አንተ የመናፍቅ መንፈስ ምናምን እያሉ ጀርባዬን በመቁጠሪያ ሲጀልጡኝ ምናምን አየሁኝ። ማን ናቸው? እኔ አላውቃቸውም ነበር። ከዛ እዛ ሱባኤ ላይ ይዘው የመጡ ሰዎች ስጮህ ሰምተው ነበርና በህልሜ ነው እንግዲህ ለካ ስባትት ሰምተዋል። ከዛ ምን ሆነህ ነው የምትባትተው አሉኝ። ኧረ የሆኑ ቀሚስ የለበሱ እንደዚህ የሆኑ አባት ሽበት ያላቸው አባት ውጣ የመናፍቅ መንፈስ ለምንድነው ስዕል ሲስል የምታሰድበው? ለምንድነው ቀለም የምታስደፈው? ለምንድነው የምትፈታተነው? እያሉ ሲመቱኝ አየሁ ብዬ ስል ምን አይነት ናቸው አሉኝ። ቀሚስ የሰባኪ ቀሚስ የለበሱ በእጃቸው መቁጠሪያ ይዘዋል፣ መስቀል ይዘዋል፣ መጽሐፍ ቅዱስ ይዘዋል ስል ጊዜ በቃ መላከ መንክራት መምህር ግርማ ወንድሙ ናቸው። የዛን ጊዜ መላከ መንክራት አልተባሉ መምህር ግርማ ወንድሙ ነው ያሉኝ። ከዛ ማን ናቸው እሳቸው ስል የት ነው አንተ ሰፈር? እኔ ለሞቴል መገናኛ የካ ሚካኤል። ታዲያ እዛው አይደል የሚያጠምቁት? እንዴት አታውቃቸውም? ልክ ጋሪ የሚጎትት አለ አይደል ግራና ቀኝ እንዳያይ አገለግላለሁ፣ እወጣለሁ፣ ወደ ቤት ሄዳለሁ። እኔ እዛ ጸበል ቦታ ላይ አልሄድም። ጸበል ቦታ ሄጄም አላውቅም። ለካ የሀገር ህዝብ እዛ ይድናል፣ እኔ አላውቅም። ያኔው ደብር ላይ ማለት ነው። በቃ ከዛ በኋላ የት ናቸው ብዬ ስጠይቅ ለካ የሾላ ልጆች የሰንበት ትምህርት ቤት አባላት ምናምን ተባብረው መምህርን ከጸበል ቦታ ሆ ብለው አምፀውባቸው አስወጥተዋቸዋል። የዛን ሳምንት ላይ አባረዋቸዋል። እኔ አላውቅም። እስጢፋኖስ አገኘኋቸው። እስጢፋኖስ ደግሞ በጣም በሚገርም መልኩ ያው ተደጋጋሚ ታሪኩን ስለ ህዝቡ ስለሚያውቀው እንዴት እንደመጣሁኝ ከታክሲ ላይ ነው ይዞኝ ሄደው ሰርግ ቪዲዮ ለመቅረጽ በቃ መምህር ግርማ ጋር በዚህ ሳምንት መሄድ አለብኝ ብዬ እያሰብኩኝ ሌላ ካሜራማን በጎን ለጎን ቪዲዮ ሰርግ እሰራለሁ። እዚህ ጋር የካቢኬል አገለግላለሁ። በዚህ በኩል ደግሞ የራሴ የሆነ ስዕል እሰራለሁና በሙያ በጣም ውጥር ያልኩ ነበርኩ። ከዛ ቀብድ ተቀብለናል የሙሽሪትን ሰርግ ቪዲዮ ለመስራት መብራት አቆሞናል እስጢፋኖስ በር ላይ። እዚህ እኮ ዛሬ መምጣት ነበረብኝ፣ ግን ሙሽራዋ በፍጹም አንተ ካልመጣ አይሆንም፣ አንተን የተዋዋልከኝ ካልመጣ ከሳሃለሁ ብላኛለች። በቃ የእውነቷን ነው፣ ከሳሃለሁ አንተ ካልመጣ። ምክንያቱም ሰርግ ነው፣ ለሴት ልጅ ደግሞ ሰርግ በጣም ወሳኝ ነገር ነው። አይ በቃ ግዴታዬ ነው መሄድ አለብኝ ብዬ በቃ በሚቀጥለው ሳምንት እሄዳለሁ፣ ግን እዚህ ነበር የምውለው ዛሬ ስላቸው ምን አለ ይሉኛል። የሚያጠምቁ አባት አሉ፣ የሆነ ችግር አለብኝ እባክህ ቆይ እስቲ ማም ያልኩኝ። ለካ መስኮቱ ክፍት ነው። አይነ ጥላ ቡዳ መተት በኢየሱስ ክርስቶስ ወደዚህ ና ሲሉ አጅሬ ውስጥ ያለው ሰምቷል። አቤት ብሎ ተነስቶ ከታክሲ ላይ ይዞኝ ወጣ። ገባ ከእስጢፋኖስ አደባባይ ወደ ቤተ ክርስቲያን ውስጥ በቃ ተጀመረ ማለት ነው። ሰርጉን አቋርጠህ በቃ ሂዱ ነገሯት። ቪዲዮ ቀርጸው ምናምን አሳዩት። እንደዚህ ሆኖ ነው እየመጣን መብራት አቆሙት። አውቃችሁ ማለት ይሄው ቪዲዮ ብሎ አሳዩት። ቀርጸው ነበረ። ወያላውን ሁሉ በቴስታ መጥቶታል መንፈሱ ነው የሚባለው። እኔ እላለሁ ብሬን አምጣ እየተከተለ ስለመታሁትም ሂሳብም ስላልከፈለ እኔ የምከፍለው ስገዳደል ተው እኔ የምከፍለው እያልኩ ነበረ። የሌላውን ነው ልሮጥ ላመልጥ መስሎታል፣ አልገባውም። እና እየተከተለ የምትው ነበረ። ህዝብ በጣም ብዙ ህዝብ ግጥም ብሎ አቤት ምንድነው የፈለከው ምናምን ብሎ መምህር ግርማ ፊት በጉልበታቸው ሱር ተንበርክኮ ሲል ህዝቡ ሁላችሁ ወጭባል። በዛው ቀን ደግሞ ከቤተ ዛታ የሚመጣ ነበር። ከቤተ ዛታ ሆስፒታል ግሉኮሱን ነቅሎ ነው ሴት ልጅ ነቅላ የመጣች ሴት አለች። እንደገና ከዛው ከፊንፊኒ ነው ምናምን ህንፃ ላይ ደግሞ እስክሪብቶን ይዞ የመጣ ደግሞ አለ። ከውጭ ብቻ ወደ 5 ነው 4 ሰዎች መተናል። ከውጭ ብቻ ድምጽ በመስማት ብቻ ተጠርቶ ያ ለኔ የመዳን ቀን ዛሬ ነው ወይም አሁን ነው የሚለው ነገር ሆነልኝ ማለት ነው።
ጠንቋይ መተት ቡዳ ውጣ ሲሉ ሰማህ? አይነጥላ መጀመሪያ አይነጥላ አንተ ጋር የነበረው የትኛው ነው ማለት ነው? ዋናው አለቃው አይነጥላ ነበረች። አይነጥላ ነው የነበረች ሴት ናት። አዎ እንዳገባ ምንም ነገር ሴት እንዲቀርበው አልፈለኩም ነበር። ወይኔ አይናፋር አድርጌ አኑሬው እንዳገባ ከልክየው አሁን በቃ ሊያገባ ነው አለች። እሷ ከወጣች በኋላ ነው እንግዲህ በጣም ብዙ ነገር ተስተካከለውና ሰኔ ጎልጎታ ከኪሴ አይለየኝም። ብዙ ጊዜ ላበላሸው ሌሊት ይዤ ወጣ ነበር ድሪም ወርከርስ ምናምን ትላለችና ታዲያ እንዴት አላበላሸሽም ሲባል በኬስ ውስጥ እናቱ የሰጠችው ሰኔ ጎልጎታ አለች። ባይጸልዩም ይዘዋል እና እሱ ያከሽፍብኛል አለች። ያ ምንድነው በቅንነት የተቀበልከውን አንዳንድ አደራ ይጠብቅሃል ሳታውቀው። መንፈስ ቅዱስ በዛ ውስጥ ሆኖ አንተን የሚጠብቅ ግን እሺ ብለህ እውነት ነው ብለህ ስትቀበል ነው። ይሄ ዝም ብሎ ወረቀት ነው ካልክ ግን አይሆንም። ብቻ እንደ ቀላል የምነግርህ አሁን በጣም ሰፊ ታሪክ ስላለው ነው ውስጡ ይሄ መነሻ የሆነ ማለት ነው። ከወጣልኝ በኋላ ግን መንፈሱ ከወጣልኝ በኋላ ግን እንደ አዲስ ምዕራፍ ነው የጀመርኩት። የተወለድኩበት ቀን ነው። ለምን ብትል የቆሙ ነገሮች በሙሉ ቀጠሉ። ተበላሽተውብኝ የነበሩ ነገሮች ሁሉ ተከፈቱ። ብሎክ ሆነ ፈረሰ ማለት ነው። አንዱ መነሻችንም ይሄ ነው። በሰፊው ከዚህ በኋላ የምናወራቸው ሐሳቦች እንደው የመላከ መንክራት ለሳቸው የሚቀርቡ ጥያቄዎችን ላንተ ማቅረቤ አንደኛ እሳቸውን ስላላገኘዋቸው ነው። ሁለተኛ ደግሞ አንተ የእሳቸው ፍሬ ሆነ አሁን በአገልግሎት ነው ያለኸው፣ ታስተምራለህ። በተለየ ደግሞ በመናፍስት ስርዓት ውስጥ ያሉ ሰዎችን በሙሉ ታማክራለህ። ስለዚህ መነሻህ አይደለ የአንድ ተማሪ አዋቂነት በመምህሩ ይታያል። እሱን ማወቅ ፈልጌ ነው ለሳቸው መቅረብ የነበረውን ጥያቄ ወደ አንተ በሙሉ ያመጣሁት። በጥሩም ነው ደግሞ የመለስክልኝ። ቀሪዎቹን ደግሞ ጊዜና ፈጣሪ ፈቃድ ከሆነ እሳቸውን አግኝቼ ማንሳት እፈልጋለሁ። አሁን ያለህበት አገልግሎት ታማክራለህ፣ ታስተምራለህ። የዩቲዩብ ስርጭትም አለ። ስሟን ስላላስፈቀድኳትም አልጠቅሳት። እንዲሁም አንዲት እህት ነች ይሄን ፕሮግራም ከመምህር ተስፋዬ ጋር መስራት አለብኝ እንድል ያነሳሳችኝ። በጣም ታምራለች። በጣም የተሳካ ህይወት ያላት ናት። በጣም ብዙ ጊዜ ጸጉሯን የምትቆረጠው እንደዚህ ፓንክ ነገር ነው እና በቃ የዩኤን የሆነ ኢሲ አፍሪካ ምናምን ሰራተኛ ነው የምትመስለው። በጣም ዘናጭ ነች። ግን ህይወቴ ባዶ ነው አለችኝ። እድሜዋን 37 8 እንደዚህ አካባቢ ነች። ወንዶች ይቀርቡኛል፣ ግን ለእኔ በማይነግሩኝ ሁኔታ ሁሉ ይርቁኛል። አይቀርቡኝም ሲጀራ እንደ አንቺማ እንዴት እስካሁን አንድ የሆነ ነገር ሳይኖርሽ እንዲህ ጓደኛ ወይ እንደዚህ ባል ወይ ፈተሽ ነው ወይ እኔ ውስጥ ፈልጌው እንዲያናገረኝ ፈልጌ እንዲቀርብ ፈልጌ እሱ ግን የሆነ ምክንያት ደርድሮ ይርቀኛል። ይሄን የተመለከተ ምልክት አንድ ጊዜ መምህር ተስፋዬ ሲያስተምር ሰማሁ። አጠገቤ ሆኖ ወይ እነዛ የራቁኝ የሸሹኝ የወንድ ጓደኞችን ነበር የመሰለኝ። አልኩኝ፣ ገባኝ። ከዛ በኋላ ህይወት የተስተካከለ ደጋግሜ ትምህርቱን ተማርኩኝ፣ አሁን ተለወጥኩኝ ብላ መታ ታሪኳን ነገረችኝ። ለአቅርብሽ ፕሮግራም ስላት አይ ለቀጣይ ህይወቴ ቤተሰቦቿ የሆነ አምልኮ ውስጥ ናቸው ያሉት፣ ለነሱ ጠነቀቃለሁ አለችኝ። የነሱ መንፈስ ስለሆነ የተጋባብኝ አለችኝ። እና ለፕሮግራም አንተን ለማቅረብ መነሻዬ እሱ ነው። በዚህ ጉዳዮች ላይ ተሰራለህ ማለት ነው። በረጅም ምን ቆየው እንደዚህ ነው። አንድ በበጎ ያዝልኝ። ብዙ ሰዎች ይህ እንደ ስራ ፈጠራ የሚያዩታል። መናፍስት ማማከር፣ ስለ መናፍስት 24 ሰዓት ማውራት፣ በማይታይ በማይጨበጥ ነገር ወንጌሉን አስተምሮ በበቃ ነገር በሚታይ ነገር ክርስቶስ ባደረገው ነገር ማለፍ ይቻላል። ይሄ የኛ ሰው የጠንቋይ የመናፍስት ነገር ብሎ ነው ደንግጦ የሚሰማው። ሐሜቱንም ቢሆን የማያውቀው ሰውም የሆነ ታክሲ ውስጥም ካፌ ውስጥም ሲያወራ ከሰማህ ታስጨርሰዋለህ ቀጠሮን ዘግይተህ። የሰውን የልብ ትርታ የማወቅ ጉዳይና ቢዝነስ የመፍጠር ጉዳይ እንጂ የመናፍስት አሰራር የሚባል ነገር የለም ይላሉ። ደግሞ በዚህ በኩል ይሄው ከዚህ ወጣሁ እንዲወጣሁ እንዲታሰርኩ እንዲተፈታሁ የጠንቋይ የመተት ሁሉም ቦታ ደግሞ ሲባል እሰማለሁ። በሁሉም ሃይማኖት ነው ደግሞ ሰይጣን ያልተወገዘበት መድረክ አይቻል አቅም በሁሉም ተጋጭቶብኝ ነው። እንደ ስራ ፈጠራ ነው። ስለ መናፍስት ጉዳዮች ማማከር፣ ቢሮ ከፍቶ መስራት እንዴት ነው ያበላል፣ ያዋጣል? ይሄን እናውራ መምህር። ጥያቄ በጣም አሪፍ ነገር ነው እንድታነሳው የምፈልገው ጥያቄ ነበር። ክፍል 2 ይቀጥላል። ሼርና ሰብስክራይቡም እንዳይረሳ።
ተክለ ሃይማኖት አዳነ ነበርኩ።